ያልተነገረ ፍቅር ልብ አንጠልጣይ ታሪክ ክፍል 5 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ከሱ ጋር ሳወራ ከልቤ ነው የማወራው እና ለረጅም ደቂቃ በጣም ብዙ ነገር አወራን። ከሱ የምደብቅበት ምክንያት የለኝም። ለልዕልና ይንገራት አይንገራትም አላሳሰበኝም። ሁሉንም ነገር ነበር የነገርኩት። በጣም ለብዙ ሰዓት ነው ያወራነው። ደስ የሚለው እሱ በእኔ ላይ ሙሉ እምነት እንዳለው እስከ መጨረሻው አብረን እንደምንዘልቅ፣ እኔን እንደ ልጅም እንደ ጓደኛም እንደተቀበለኝ፣ ሙሉ በሙሉ እንደሚያምነኝ፣ ስለ ድህነት ስለ ሀብታም እሱም በፊት ላይ ምንም አይነት ህይወት እንደነበረው ብቻ በጣም ብዙ ነገር አወራን። ለመጀመሪያ ጊዜ ነው በዚህ ልክ የውጭ ሰው ሳወራ። ከሰው ብጣላም ከአስተማሪ ብጣላም በድህነት ብከፋም ብቻ ምንም አይነት ነገር ቢኖር እናቴ እቅፍ ውስጥ ገብቼ ነው የማለቅሰው። ሌላ የማወራው የለኝም። ከረጅም የግል ንግግር ስነቃ ነበር ቤተ እምነት ውስጥ መሆናችን የታወቀኝ። ከዛ ተያይዘን ወጣን። እኔ ተመልሼ ወደ እነሱ ቤት መሄድ አልፈለኩም። ሳሚ ደግሞ አብረን እንሂድ ብሎ አስቦ ነበረ፣ ግን ስራ አለብኝ ብዬ ግግም አልኩበት። በስተመጨረሻ ቅዳሜ መጥቼ እጠይቃለሁ ብዬ ቃል ገብቼ እኔም ወደ ቤቴ በእግሬ መሄድ ጀመርኩ። ሳሚም በመኪናው ተመለሰ። መንገድ ላይ ሆኜ በርካታ ሀሳቦች ሲመላለሱብኝ ነበር። ማያን ሳያት ለምን እንደደነገጥኩኝ ራሴን ጠየቅኩት። አይ ለልዕልና ያወራሁላትን እሷን ስላሰብኩኝ ስህተት ስለሆነ ነው ብዬ አሰብኩኝና ቀጥ ብዬ መንገዴን ቀጠልኩ። ከሳሚ ጋር ስላወራው የሆነ ነገር ቅልል ብሎኛል። ስለ ድህነቴ ለልዕልና ነገራት አልነገራት ብዬ አለመጨነቂ ግን ትንሽ አስጨንቆኛል። ዙሪያ ጥምጥም አድርጌ በሩቅ መንገድ አድርጌ ብቻዬን እያወራው ነበር እየሄድኩ የነበረው። የመጨረሻ የኛ ቤት መታጠፊያ ቀጭኗ መንገድ ጋር ስደርስ ግን ከየት መጣች ሳልላት ከፊት ለፊቴ ማያ ስትመጣ አየኋት። ሳላስበው ቀጥ ብዬ ቆምኩኝ። ለምን እንደሆነ አላውቅም፣ ሳያት ሰውነት የመታዘዝ ያቆመ ይመስል የማስበውን ማድረግ ከብዶኛል። ቅድም ለምን እንደቆምኩም ሆነ አሁን መራመድ ለምን እንደከበደኝ አላውቅም። ስታየኝ እሷን መደንገጧ ደግሞ የኔን ሐሳብና ጭንቀት አጋለብኝ። ከሩቅ ስትመጣ ጀምሮ ያየዋት ነበር። ያን ያህል ቆንጆ መሆኗን ያየሁት ይዛኔ ነበር። ቁመት፣ አቋም፣ ቀሚስ ለባሽ ከእርጋታና ከውበት ጋር ቀስ በቀስ አጠገቤ ደረሰች። እሷ አውርቻትም ሆነ ቼክ አድርጊያት ስለማላቅ እንደ ሁሌው አንገቷን ደፍታ እያለፈች ነበር። ያቺ ቀጭን መንገድ ግን አቀራርባናለችና እጇ ልታዘዝ ብሎኝ በሰላም እየሄደች የነበረችውን ልጅ ሳላስበው ቀሚሶቿን ሰብሰባ የያዘችበት እጇን ጭምቅ አድርጌ ያዝኩት። ልጅቷ ስርዓት ያላት ፈሪና ጭምት ሰው ናት። ሲይዛት ከመደንገጧ የተነሳ እጆቿ እየተንቀጠቀጡ ነበር። ግራ ቢገባት ቀና ብላ እንኳን ሳትኝ ምነው ችግር አለ አለች በታፈነና ቀስ ባለ ድምፅ። ምን እያሰብኩ እንደነበር አላቅም። እንደ መባነን ብዬ እጇን ለቀቅኩትና በጣም መርበትበት ጀመርኩ። እያልኩኝ ወደፊት ወደ ኋላ መርበትበት ጀመርኩ። ምን እንደሆንኩኝና ምን እየተሰማኝ እንዳለ ማወቅ አለመቻሌ የበለጠ ግራ አጋባኝና ረበሸኝ። ከዛ በፊት ከፊት ለፊቷ ቆሜ መጋፈጥ ስላልቻልኩኝ የሌለብኝን ከአንገቴ ጎንበስ ብዬ ይቅርታ ብያት ፖሊስ እንዳባረረው ሌባ ሩጫ ከቦታው ራኩኝ። ቀጥታ ወደ ቤት ነበር የሄድኩት። ስገባ እናቴ ቡና እያፈላች ነበር። ምሳ ስጠብቅ ቆየህብኝ እኮ ልጄ፣ በሰላም ነው? ሰሞኑን ከቤት መራቅ አበዛህ አለች። እውነት ለመናገር ልክ ናት እናቴ። ወይ ቤት አይደለሁም ወይ ደግሞ ቁጭ ብዬ ስለ ልዕልና ስለ ቤተሰቧ እያሰብኩኝ አመሻለሁ በቃ። የዛሬው ለየት የሚያደርገው ግን የእናቴን ስፔሻል ምግብ ድንች በሽሮ ከበላሁኝና ድካም ከሚያጠፈው ቡናዋ ከጠጣሁኝ በኋላ ገብቼ ስለ ማያ ማሰብ ጀመርኩኝ። በእርግጥ ስሟንም የማውቀው አንድ ትምህርት ቤትና አንድ ክፍል በመሆናችን ነው። የክላሱ ቀለሜና ዝምተኛ የፊት ወንበር ወዳጅ እንደሆነች ባውቅም
ትኩረት ሰጥቻትም ሆነ በስህተት እንኳን አውርቻት የማላቃት ልጅ አንድ ቀን በራሴ የፈጠርኳት ካራክተር ከመሆኗ ብሶ እንዴት ሆኖ አሁን ላይ የሚሰማኝ ስሜት እንደተፈጠረብኝ አልገባህ ብሎኛል። ምሽቱን ሙሉ ከአእምሮዬ ማውጣት ከብዶኝ ተጨነኩ። በጠዋት ተነስቼ እንደተለመደው ቤተ እምነት ሄጄ ስፖርት ከሄድኩኝ በኋላ ሐሳቤን የሚያስረሳልኝ ይመስል በጣም ለረጅም ሰዓት ስሰራ ቆየሁ። ረጅም ሰዓት ከመስራት የተነሳ በጣም ደክሜ ትንፋሽ የመቆራረጥ ጀምሮ ነበር። ቆይቼ አስተዋልኩኝ እንጂ አሰልጣኙ መጥቶ እንዳቆም ሲነግረኝ ነበረ ትዝ ያለኝ። ከዛ ወጥቼ ቀጥታ ወደ ቤት ሄድኩኝ። መንገዱን ሙሉ ፊት ለፊት እንዳላገኛት እየፈራው እንደሰረቀ ሰው ዙሪያዬን እያማተርኩኝ በሰቀቀን ስጓዝ ከፈራሁት በበለጠ እናቴ መስከረምና ማያ አንድ ላይ ፊት ለፊት ሲመጡ አየኋቸው። ወደ ግራም ወደ ቀኝም ብመለከት መታጠፊያ የሚባል ነገር የለም። ወደ ኋላ ተመልሼ ልሄድ እያሰብኩኝ እያለ ከሩቅ እናቴ ፈገግ ስትል አየኋት። ያ ማለት ደግሞ ይታኛለች ማለት ነው ብዬ ስላሰብኩኝ ቀጥ ብዬ ቆምኩኝ። የሚያናድደው ደግሞ አጠገቤ እየቀረቡ ሲመጡ ነበር ያስተዋልኩኝ። የዛኔ ነበር የእናቴንና የመስከረምን ተገርሞኔን ማየትና የማያን ድንጋጤ ቀጥ ብሎ መቆም ያስተዋልኩት። ምን አለ ቀጥ ብዬ ብመለስ ነበር ያልኩት። ምክንያቱም ገና ሲቀርቡኝ ልቤ መረበሹና እንግዳ ስሜቶችን ማስተናገድ ጀመርኩ። አጠገቤ እንደደረሱ እንደ ሁሌው እናቴ ልጄ ስጠብቅህ እኮ ቆየህብኝ፣ ለዛ ነው የወጣሁት አለች። ቀበል አድርጋ መስከረም እንደ እናቴ ከሳመችኝ በኋላ ጎረምሳው አሁንማ እየጠገብክ ነው፣ እንደ ልጅነትህም አይደለህ አለች። እሷ ስታወራ ሲያስጨንቀኝ የነበረው ግን ሰላም ልበላት አልበላት እያልኩኝ ግራ ስጋባ ነበር። እጇን መንካት ፈራው። ብቻ አረ እንዴት እናንተ ላይ ይጠገባል፣ አንድ ላይ ያሳድጋችሁኝ ምናምን ብዬ ነገሩን ለማደባበስ ሞከርኩኝ። የመስኪዬ ልጅ ናት እኮ ሰላም በላት እንጂ የሚለው የእናቴ ንግግር ነበር ቆሌን የቀፈፈው። ምን እንደማደርግ ግራ ገብቶኝ እናቴን ስመለከታት ቆየሁኝ። በአይኗ ቁጣዋን ስታሳየኝ ደንግጬ እጄን ዘረጋሁላት። እሷን ፈርታለች። ቶሎ እጄን ነካ አድርጋ ሰበሰበችው። ምንም ባላመጣም እኔም መንካቷ ደብሯት ነው ብዬ ተናደድኩኝ። ሳስበው ስናደድ ነው መሰለኝ ወደ ራሴ የሚመለሰው። ኮስተር ብዬ ሰላም ዋሉ ብዬ ማያን ገፍተር አድርጊያት አለፍ ሄድኩ። ቤት ገብቼ ሻወር ወስጄ ጨርሼ ራሱ መናደዴን ማቆም አልቻልኩም። የሆነ ያለመከበር ያለመፈለግ አይነት ስሜት ተሰማኝ። በራሴና በሁኔታዎች የተናደድኩኝ ነበር። ከዛ ቁርሴን በልቼ ጨርሼ ለጣልኩ። ደክሞኝ ስለነበረ ቶሎ እንቅልፍ ወሰደኝ። ለረጅም ሰዓት ተኝቼ ተነሳሁኝ። ከዛ ስነቃ ሳሚ ትዝ አለኝ። ብር ማስቀመጫዬ ላይ ሳየው ትንሽ ብር ነበረችኝና ህመምተኛ ለመጠየቅ በሚል ሰበብ ለመሄድ አሰብኩ። ከዛ ለባብሼ ከቤት ወጣሁ። ልክ ስወጣ ከማያ ጋር ተገጣጠምኩ። በፊት ላይ አግኝቻትም የማላቃት ልጅ አሁን በዚህ ልክ መገጣጠማችን በጣም ያስገረመኝ ነው። አሁን አልተሳሳትኩም። ራሴን እንደምንም ተቆጣጥሬ ያለፍኳት። የሆነ አካሌ ግን ያዛት ይለኛል። ከዛም ምን እንደሚይዝ ባላቅም ሀብታም ቤት ሙዝ ይዤ አልሄድም ብዬ ገበያ ውስጥ ስዟዟር የሆነ የሚያምር ጌጣጌጥ እዛ ቤት ተመለከትኩ። አርቲፊሻል ቢሆንም የሚያምር ሀብልና የእጅ ጌጥ አየሁኝ እና ሚኪ በጣም አስተዋይና አሳቢ ሰው ስለሆነ የእሷን መንፈስ የሚያድሱና እሷን የሚያስደስቱ ነገሮችን መግዛት ይሻላል ብዬ አሰብኩኝና በሌለኝ ብር መከራከር እንኳን አልችልም። የሚያምር ሀብልና የእጅ ጌጥ ገዝቼ በቃ ላይ አስደርጌ ወደ እነ ሳሚ ቤት ሄድኩኝ። ልክ እኔ ስደርስ የሳሚ መኪና ስትገባ ተገጣጠምን። ስራ ጨርሶ ምሳ ለመብላት መምጣቱ ነበር። እኔም እግር ጥሎኝ እያልኩኝ በአይነት የቀረበው ምግብ ላይ ደረስኩኝ። ሚኪ ከባድ የራስ መተማመን ተጫጭኖታል። መኝታ ቤቷን ቆልፋ የምትኖረውን የልዕልናን እናት ሰላምና ጤናዋን መልሶ ሰው ለማድረግ ኃላፊነት ወስዷል። ልዕልናም እጇን ተጣጥባ ስትመጣ ከኔ ጋር አይን ላይን ተገጣጠምን። እየሮጠች መጣ። ጥምጥም ብላ አቀፈችብኝ። ደነገጥኩኝ። ክው ብዬ እስክትለቀኝ መጠበቅ ጀመርኩ።
ትላንት እኮ እናቴን አወራኋት። ከስንት ጊዜ በኋላ አወራች። ስታለቅስ አየኋት። በጣም ነው የማመሰግነው። እሺ ደግሞ ስላንተ ነግሬያታለሁ እኮ አስተዋውቅሻለሁ ብያታለሁ ብላ ጉንጬን ሳመች። ደንግጬ ፍዝዝ ብዬ ሳያት ምንም ሳትል ዞራ ምግቡ ጋር ቁጭ አለች። ወዲያው አንድ የሚገርም ሐሳብ መጣልኝ። ቀጥታ ወደ ሳሚ ዞርኩኝና አንድ ሐሳብ አለኝ አልኩ ፈገግ ብዬ። ምንድን ነው አለኝ ሳሚ ወንበሩ ላይ እየተቀመጠ። ወደ ምግብ ከመግባታችን በፊት አንዴ ሰላምን ያት አልኳችሁ። ቤቱ በአበቦች የፈካ ስለሆነ ከማስቀመጫው ላይ አበባ ሳብ ሳብ አድርጌ 2 አመጣሁኝና ይህንን ይዘህ ግባ አልኩት። አሁን ምሳ ሊቀርብላት ነው፣ ትብላና እናወራለን አለኝ ሳሚ በተጨነቀ ፊት። አያያ አይሆንም፣ ምግብም ቢሆን አብረን ነው መብላት ያለብን። እንችላለን፣ ማን ያውቃል አልኳችሁ። በጣም ደስ እያለኝ ሐሳቤን ነገርኳችሁ። ሳስበው ሚኪ ጥሩ የስነ ልቦና ሐኪም መሆን የሚችል ይመስላል። በጣም አስተዋይ ሆኛለሁ። ሲጀመር እዚህ ቤት ስመጣ ሌላ የማላውቀውን ሰው ነው የምሆነው። ብቻ ግን መልሳቸውን ስጠብቅ ልዕልና ቀደም ብላ ጥሩ ሐሳብ አይመስለኝም አለች። ሳሚም እሷን ተከትሎ አዎ አትልፋ፣ አይሆንም፣ እሺ አትለንም አለኝ። ከየት እንደምትወት ባላቅም ይሆናል። ባይሆንም እንኳ ሞክረ ነው ከሆነ ይሆናል፣ ካልሆነ ደግሞ ቀጣይ ላይ ይሆናል። ባለፈው ቀን እኮ አምናለሁ ብለኸኛል፣ እንደምታምነኝ ያሳየኛ አልኩት። ሳሚም አላሳፈረኝም። እሽታውን ለመግለጽ ከተቀመጠበት ተነሳ። ልዕልና ሐሳቡን እንዳታስቀይረው ፈርቼ በእጅ ጎትቼ ላነሳት ስሞክር ገና እጆቿን እንዳያስኩኝ የሆነ የማላቀው የንዝረት ስሜት ስለተሰማኝ ደንግጬ ቶሎ ለቀኳት። ከዛም አበባውን ለሁለቱም ሰጠዋቸውና እናንተ ግቡና እመጣለሁ ብያቸው ወደ ኋላ ቀረው። ከዛም ወደ ልዕልና ጠጋ ብዬ ገብተሽ በደንብ አውሪያት፣ ከዛ እንግዳ ላስተዋውቅሽ ብለሽ ጥሪ አልኳት ቀስ ብዬ። እሷም እሺ ብላኝ ወደ ክፍሏ ሄድ። ሁለቱም ከመፍራታቸው የተነሳ በሩ ላይ ሲደርሱ ሁለቱም በረጅሙ ተንፍሰው ወደ ውስጥ ገቡ። ውጭ ያለች ልዕልና በጣም ፈርታ የነበረ ቢሆንም ቀበጥ መሆኗ ጠቀማት መሰለኝ። ፍልቅልቅ እያለች ማማ አየሽ ምን እንዳመጣንልሽ? አበባው ላንቺ ነው፣ ናፍቀሽን ነበር አለቻት እቅፏ ውስጥ እየገባች። ሳሚ ቃላት መውጣት ስለከበደው በጸጥታ ተውጦ ግንባሯን ሳማትና ፊት ለፊቷ ቁጭ አለ። ከዛም ልዕልና ቶሎ ብላ እማ የማስተዋወቅሽ ሰው አለሽ ብላ በምልክት ጠራች። እስካሁን እነሱን ሲመክርና ሲያበረታታ የነበርኩት ልጅ ለመግባት ራሱ ፈራው። ከዛ ግን እንደምንም ለቀቀኝና ፈገግ ብዬ ገና እግሬን ሳስገባ ወደ ኋላ እየሸሸች መፍራትና መንቀጥቀጥ ጀመረች። የሆነ መንፈስ እንዳየ ሰው አደረጋት። ከነገርኩ ጊዜ ጀምሮ ሰው ትፈራለች። የማታውቀውን ሰው አትወድም፣ ትሸሻለች። ነግሬህ ነበር እኮ እንደማይሆን አለኝ ሳሚ ከተቀመጠበት ተነስቶ በቀስታ። የነበረኝ ትልቅ በራስ መተማመን ይጥቀመኝ ይጉዳኝ ባላውቅም በራሴ ተማምኜ ሊሆን ይችላል ብዬ ወደ እሷ ቀርቤ ካልጋው ስር በርከክ ብዬ ስቀመጥ በትልቅ ፍራቻ ተይኝ ጀመር። እኔ በሌለኝ ብር አውጥቼ የገዛሁትን ስጦታ ልሰጣት ከሆዴ ውስጥ ፌስታሉን ሳወጣ እሪ ብላ ጮኸች። መረበሽ ጀመረች። ትራሶቹን ወረወረችብኝ። ማልቀስ ጀመረች። በጣም ደነገጥኩ። ሳሚ እጄን እየጎተተ እንደወጣ ቢነግረኝም እዛው ቆሜያለሁ። ከዛ ልዕልናን ዞሬ ሳያት እንዴት እንደተረዳችኝ ባላቅም ከተቀመጠችበት የተነሳች እማ እሱ እኮ ሚኪ ነው፣ አስተዋውቅሻለሁ ያልኩሽ እኮ እሱን ልጅ ነው፣ ብታይ ጥሩ ልጅ ነው፣ እዛ ላይ የአባዬ ጓደኛ ነው እኮ አለቻት። ልክ እኔ ባያት ልላት አመት እንዳሰብኩት ለዛውም የተሻለ አድርጋ አሳመነችልኝ። ቀስ ብላ ተረጋጋች። አየር እየሳበችና እየተነፈሰች ራሷን አረጋጋች። ይቺ ሴት እብድ አይደለች። ምን ማድረግ እንዳለባትም ሆነ ምን እያደረገች እንደሆነ ጠንቅቃ ታውቃለች። ራሷን እንዴት እንደምታረጋጋ ሳይቀር ታውቃለች። ሰው ስለበደላት የሰው ጥላቻ ብቻ ነው እሷን የጎዳት እና እሷን ለማረጋጋት በጣም ቀላል ነገር ነው።
እኔም እድሌን ተጠቀምኩ። እግሯ ስር በርከክ ብዬ እያረጋጓት ላንቺ ባይመጥንሽም ስላንቺ ስለነገርን ትንሽዬ ስጦታ አምጥቼልሻለሁ፣ ማየት አትፈልጊም አልኳት። ተመቻችታ እየተቀመጠች ቁጥብ ፈገግታ አሳየች። ከዛም በልጅ ልጅ ቢሆንም በምርጫ ጎበዝ ነኝ መሰለኝ ስጦታውን ሳወጣው ሁሉም ተገርመው አዩ። ሳስበው አልጠበቁም መሰለኝ። እሷም በጣም እንደወደደችው እንደገሚትም የሚያደርገኝን ፊት አሳየች። ከዛም ከማስቀመጫው ላይ አውጥታ እየወሰደች በጣም ያምራል አለች በለሆሳስ። ድምጿ በጣም ደስ ይላል። በዛ ላይ በጣም ቆንጅዬ ናት። በእርግጠኝነት ሳሚ ራሱን ጥፋተኛ ያደረገ እንጂ በቁንጅናዋና በእድለኝነቷ የተነሳ በቅናት ተገፋፍታ እንዲያደረገቻት ይመስለኛል ጓደኛዋ። ግን ምን አይነት ጭካኔ ነው በፈጣሪ! የፈለገ ቢሆን እንዴት አብሮ አደግ ጓደኛዋን እንዴት አድርጋታለች? ሴትዮዋን ባንቃትና የኔ እናት ብትሆን የምገላት ሁሉ መስሎ ተሰማኝ። ብቻ ግን ቃሉ አትፍረድ ነውና ፈርጄ ከጨረስኩም ቢሆን አስታውሼ ዝም አልኩ። እኔ ሀብታም ሰዎች አርቲፊሻል ነገር የሚጠቀሙ አይመስለኝም ነበር። ፊቴ ላይ ተወረወረ ይሆን እንዴ እያልኩኝ እየፈራው ነበር የሰጠኋት። ከጠበቅኩት ግን በተቃራኒው በጣም እንደወደደችው እየነገረችኝ በፍቅር አይን እያየችኝ እናመሰግናለሁ አለች። የኔ እናት እርጋቷና ደርባባነቷ በጣም ነው ደስ የሚለው። ረጅምና ለስላሳ ፀጉሯ ሁለት ቦታ እንደተሰራ የቆየ ይመስላል። ያ ቀይ ፊቷ በቁስልና በተቧጨረ ነገር ተሞልቷል። ሲመስለኝ ሲያማት ራሷን ለማጥቃት ትሞክራለች። ግን የተፈጥሮ ውበቷ ያስታውቃል። በዛ ላይ ያን ያህል ትልቅ አይደለች። ወጣት የምትባል ሰው ናት። እኔ በሷ ተፈጥሮ እየተመራመርኩኝ ለካ ሳሚ እያወራ ምን እንዳለ ሳልሰማው እናመሰግናለን ሲል ብቻ ሰማሁት። ምን ይበል ምን ባላቅም አራ ይባልም ሳሚ ብዬ ፈገግ አልኩኝ። ከዛ እዛ ሀብሉ ልታደርገው ስትል አይ እንደዚህ አይደለም፣ መጀመሪያ አንዱን ልዕልና አንዱን ደግሞ ሳሚ ፀጉርሽን ይፈቱታል። ከዛ ረጅም ሰዓት የሚፈጅ ሻወር ከባለቤትሽ ጋር ትወስጃለሽ። ቀስ ብሎ ያጥብሻል። ከዛ ልብስ ትቀይሪና ጌጥሽን አድርገሽ ዛሬ ከኔ ጋር ነው ምሳ የምንበላው፣ እንጠብቅሻለን አልኳት። መልሷ ምንም ቢሆንም ለመጋፈጥ እየተዘጋጀው እንዳሰብኩትም ማልቀስ ጀመረች። ስቅስቅ ብላ ካለቀሰች በኋላ ወደ እኔ ተጠጋችኝና ጭምቅ አድርጋ አቀፈች። የምር እንዳልከው ማድረግ እችላለሁ ብላ በጥያቄ ፊት አየች። እኔም በደስታ ተሞልቼ አዎ በደንብ ትችያለሽ፣ በጣም ቀላል ነገር እኮ ነው ትችያለሽ ብዬ ለማነቃቃት ሞከርኩ። ተመቻችታ ተቀምጣ ዞር ብላ ሳሚን አየችው። እሱም እሺ የምትል ስላልመሰለው ችላ ብሎ ተቀምጦ የነበረ ቢሆን ስታዩ በደስታ ተነስተው ሁለቱም እንደ እንቁላል እየተንከባከቡ በቀስታ ፈቷት። በጣም ተጎድቶ ራሱ የሚያምር ፀጉር አላት። ከዛም ወደ ሳሎን ተመለስን። እኔና ልዕልና ቁጭ ብለን ሁሉም ሰላም እንዲሆን እየጸለይን ቆየን። ከዛም ቀራርቦ የነበረው ምግብ አንዳንዶቹን እያነሳች ማሞቅና ሰላም በፊት ላይ ተወዳቸው የነበሩ ምግቦችና ጁሶችን መጨመር ጀመረች። ልዕልና በጣም ጨንቋት ስትቆም፣ ስትቀመጥ፣ ስትነሳና ስትጨነቅ ነበር። እውነት ለመናገር እኔም በጣም ፈርቻለሁ። የሆነ ነገር እንደሚቀየር እያሰብኩ ተጨንቄ ነበር። እዛው ተቀምጠን ከ1 ሰዓት ከ50 ደቂቃ በኋላ አንድ ነገር ብንጠብቅም ቆዩብን። እስከዛ ሰዓት ሰላም መሆናቸው ትንሽ አረጋግቶኝ ልክ ቁጭ ስል የሚረብሽ ጩኸት ሰማሁና ሁለታችንም ለሩጫ እንደተዘጋጀ አትሌት በሩጫ መታጠቢያ ቤት ሮጥን። በር ላይ ስንደርስ እኔ እዛው ቆምኩኝ። ልዕልና በሩን ከፍታ ልትገባ ስትል ከት ብሎ ሲስቁ ሰማን። ነገሮች ግራ ጋብተውኝ ልዕልናን ስመለከት በሩን ጓ እያደረገች እማዬ ደህና ነሽ? ምነው ሰላም ናችሁ አለቻት። በጭንቀት ልባችን ልትወጣ ደርሳ ነበር። ሳሚ ግን ፈገግ ብሎ በሩን ከፍቶት ብቅ አለና ደህና ነን አታስቡ፣ አረ የድሮውን አስታውሰን ነው እኮ አለ። እሱ ላይ ያንን ፈገግታ ማየት ደስ የሚል ነገር ነው። በባለቤቱ ጉዳይ በጣም እንደተጎዳ ግልጽ ነገር ነው። በምላሹ ተደስተን ሁለታችንም ተመልሰን ወደ ሳሎን ሄድን። ፊት ለፊት ተቀመጥ። እውነት ለመናገር ረብሾኛል።
እኔ ከራሴ ጋር እየተጋጨው ነው። እኔ ስለ ፍቅር ምንም የማላውቀው ልጅ አሁን ከራሴም ጋር አልተግባባውም። ክፍል 6 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።